ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አዶና ያለ በእነዚህ ልበብራ አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣው። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው ነበር። ዶክተር አብይ አህመድ ብቻቸውን ቁጭ ብለው ሲያለቅሱ ተመልክተናል። ምን ሆነ ያለቀሱት? ከነጻነት ወርቅነህ አሟሟት ጀርባ እጅግ በጣም ዘግናኝ የሆነ ምስጢር አለ። ሚስቱ ከዚህ በፊት እንደምትሰቃየው ተሰምቷል። አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ የነገረኝ ያኔ ወንዴ እንደውም ህንድ ላይ ነው የነገረኝ። ለኔ መጀመሪያ ነው የነገረኝ። ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም? አዶናይ ወደ አሜሪካ የሄደው ካለ በጎ አድራጎቱ ፍቃድ ውጪ ነው። አዶናይ ያለ በእነዚህ ልበ ብርሃኖች ነው እንግዲህ እዚህ ጋር የምታዩት ፈንድሬዚንግ ፕሮግራም የተጀመረው ማለት ነውና በመላው ዓለም የምትኖሩ ኢትዮጵያውያን ሰላም እንደምን አላችሁ? እነዚህ ሶስት ነገሮች ላይ እንግዲህ በሰፊው ተንተን እንመለከታለን ማለት ነው። እጅግ በጣም አስገራሚ የሆነ ነገር ደግሞ ስለ ነጻነት ወርቅነህ ከአሟሟቱ ጀርባ ያለው ምስጢርና በተለይ ስለ ትዳሩ የነበረው ነገር እንደዛውም ስለ ጓደኝነት ከጓደኛው ጋር አስናቀ ጋር የነበረው ጓደኝነትም ደግሞ እጅግ በጣም ብዙ ምስጢሮች ወጥተዋል። ቤተሰቦቹ መጥቶ እንግዲህ ለሚዲያ ዘርግፈዋል ማለት ነው። እንደዛም ደግሞ ዶክተር አብይ አህመድ ሰሞኑ እንግዲህ መዝናናት ላይ እንደነበሩና እናውቃለን። እየተዝናኑ ሳለ ግን ወደ ሐረር አካባቢ እየተዝናኑ ነበረና ይሄ መዝናኛቸው ግን ወደ ለቅሶ ተቀይሯልና ይሄ የተቀየረበት ምክንያት ምንድነው? ዶክተር አብይ አህመድ ከባለቤታቸው ወይዘሮ እመቤት ዝናሽ ታያቸው ጋር እየተዝናኑ እያሉ ግን አሁን ደስታቸው ወደ ሀዘን የተቀየረበት ምክንያት ምንድነው? እንደገና ደግሞ አዶናይ ወደ አሜሪካ ሄዶ Heart to Heart for Children የሚለው ፕሮግራም ለመደገፍ እንግዲህ ፈንድራይዝ ለማስደረግ ወደ አሜሪካ ሄደዋል። አሜሪካ እንደሚገኝ እናውቃለን። እነዚህ ሶስት ነገሮች ላይ እጅግ በጣም ተንትነን የምንመለከት ይሆናል። ከዶክተር አብይ አህመድ ስንነሳ እንግዲህ ዶክተር አብይ አህመድ እንደሚታወቀው ሰሞኑ ወደ ሐረርና ሐረርጌ አካባቢ ነበርና እዛ አካባቢ ያሉትን ዋሻዎችን እንደዛም ተራሮችን የተፈጥሮ ሀብቶችን እየጎበኙ ነበረ። በዚህ ጉብኝት እያሉ ግን አንድ አዲስ ክስተት ይከሰታል። ይህም ከዚህ በፊት አምና እንደተከሰተው በጋሞ ዞን አካባቢ በመሬት ናዳ ብዙ ሰዎች ይሞቱና ይቀበራሉ ማለት ነው። አንዳንዶቹ አስክሬናቸው የተገኙ ሲሆኑ ሌሎች ያልተገኙ አሉና በዚህም ደግሞ ዶክተር አብይ አህመድ መዝናናት ላይ እያሉ ጉብኝት ላይ እያሉ ግን አላስቻላቸውም። ቀጥታ ወደ ጋሞ አደጋ ወደ ተከሰተበት ቦታ በሄሊኮፕተር ይሄዳሉ ማለት ነው። እዛ በመገኘትም ደግሞ ከህዝቡ እኩል እንግዲህ ሀዘናቸውን ሲካፈሉና ሲያለቅሱ ስቅስቅ ብሎ ሲያለቅሱ እንመለከታለን። ይሄ ማለት መሪው ምን ያህል እንግዲህ ከህዝቡ ጎን እንዳለና ከመሪነት ማለት ከላይ ሆኖ መምራት ከላይ ሆኖ ማዘዝ ሳይሆን እንግዲህ ታች ወርዶም ከህዝቡ ጋርም ደስታም ሀዘንም መካፈል እንደሆነ እንግዲህ በእውን ያሳዩ ተግባር ነውና በዚህም ደግሞ ሰዎች እያደነቁ ይገኛሉና በዚህ አደጋ ለተጎዱ ለጋሞ ህዝብም ደግሞ አንድ መላ መምጣት አለበት። ይሄ እንደዚህ መቀጠል የለበትና ወደፊትም ብዙዎች ሊያልቁ ስለሚችሉ በዚህ ይሄ ጉዳይ እጅግ በጣም ትኩረት ተሰጥቶበት ሊሰራበት ይገባልና አንድ መፍትሄ ሊሰጥበት ይገባል ብለው አንዳንድ ሰዎችም ሀሳባቸውን አንስተዋል። ምክንያቱም ከዚህ በፊትም ከአንድ ዓመት በፊት ብዙ ሰዎች በዚህ አደጋ ስለሞቱና እንደገና አሁን ክረምት ከመግባቱ በፊትም ገና በአንድ በሁለት ቀን ዝናብ ብዙ አደጋ ተከስቶ እንግዲህ ብዙ ሰዎች ሞተው ከሞቱም በኋላም ደግሞ አስክሬናቸው ጠፍተዋልና እጅግ በጣም ይሄ በዚህ ጊዜ እጅግ በጣም አሳዛኝ ነገር ሆኖ በአገር ደረጃ እጅግ በጣም የሚያሰጋ ነገር ነው። ምናልባትም ወደ ሌሎች ክልሎችም ሊስፋፋ ይችላል ተብሎ ስለሚጠበቅ ማለት ነው። ሌላ ጉዳያችን ደግሞ እንግዲህ እንደሚታወቀው ነጻነት ወርቅነህ ከሞታ ወደ 2 ወር ምናምን ያልፋልና በዛን ጊዜ ያልተሰሙ ነገሮች አሉ። ሲሞት እንግዲህ እንደሚታወቀው በጉበት በሽታ እንደሞተና ይሄ ህመም በርትቶበት ነው የሞተው። እጅግ በጣም የሚያሳዝነው ነገር ደግሞ እሱ የሞተው በራሱ ቤት እንኳን አይደለም በባለቤቱ እናት ወይም ደግሞ በአማቹ ቤት ከነሱ ጋር ይኖር ነበርና ለዛውም በክራይ ቤት ውስጥ ነው የሞተው። ከዚህ ወደ አሜሪካ ሚስቱን እንደሚያገዘም ደግሞ ብዙዎቻችን ሰምተን ነበረ። ነገር ግን ሚስቱ ደስተኛ እንዳልነበረችና ብዙ ጊዜ ሽምግልና እንደምታወጣ ወይም ደግሞ ሽምግልና ወደሱ እንደምትልክ ነው ይሄ ትክክል አይደለም ብላና ትዳሩም ደግሞ ጤነኛ እንዳልሆነና እጅግ በጣም ውስብስብ የሆነ እንደነበረ ቤተሰቦቹ እንግዲህ እህቱና ወንድሞቹ መጥቶ በሚዲያ ላይ ተናግረዋል ማለት ነው። እጅግ በጣም ይሄ የሚያሳዝን
የሚያሳዝን ፓርት ምንድነው እኛ ከዚህ በፊት ያልሰማነው ስለ ነፃነት ወርቅነህ አንድ ነገር አለ ማለት ነው። ታሞ ከዚህ በፊት ከ4 ዓመት በፊት ከኢትዮጵያ ታሞ በቃ አሜሪካ ሄደ ለምን አታከምም ተባለ። ምክንያቱም ቤተሰቦቹ እዛ ስላሉ ሚስቱም እዛ ስላለች እሱን ታግዘዋለችና ለአንዳንድ ነገርን እሱ ትደግፋለች። ቤተሰቦቹ እዛ ስላሉ እዚህ ከመታከም እዛ ይሻላል አሜሪካ የተሻለ ሕክምና ለማግኘት እዛ ብትሄድ ጥሩ ነው ተብሎ እንግዲህ ቤተሰቡ እዚህ ያሉት ወንድሞች እህቶቹ ምናምን ይሸኙታል። እዛ ከደረሰ በኋላ ግን እዛ ያገኘው ሕክምና ሳይሆን ንዝንዝ ነበርና ሚስቱ ደስተኛ እንዳልነበረች ከዚህ ወደ አሜሪካ የሚልከው $2,000 ለልጆቹ ክፍያ ለአንዳንድ ነገሮች በቂ እንዳልሆነና ከዛ በላይ መላክ እንዳለበት እንደገና እዛ ደርሰውም ደግሞ እጅግ በጣም የሚያሳዝነው ነገር አንድ ቀን የሆነ ጊዜ ላይ ለሷና ለልጆቿ ምግብ ትሰራና ለነፃነት ወርቅነህ ግን ታሞ እያለ ምግብ እንደማትሰራና ራስ ተነስተ ስራ ትለው እንደነበረና በመካከላቸው አለመግባባት እንደነበረ ነው። ይሄ ደግሞ እንደ ምክንያት የሚነሳው እንግዲህ እንደሚታወቀው እሱ እዚህ የሚኖረው ከባለቤቱ እናት ጋር ነበርና የባለቤቱ እናት ወይም ደግሞ አማቹ ወሬ እንደምታቀብል ነው ከዚህ በፊት ለባለቤቱ እና እንደውም የመጣላታቸው መንስኤ እንግዲህ ተለያይቶ መኖራቸው እጅግ በጣም እንዳንድ ምክንያት ነውና የባለቤቱ ሚስት እናት ደግሞ ከዚህ ወሬ ታቀብላለች። እንደዚህ ያደረገ እናደረገ እያለች ለልጇ ማለት ነው ለወርቅነህ ባለቤት ለነፃነት ወርቅነህ ባለቤት ትነግረዋታለች ማለት ነው። ይሄ ነገር በመካከላቸው ርቀትን ፈጠረ። እንደውም አንድ ጊዜ ህንድ ለመታከም ሄዶ ሚስቱ ደውላ እሱን እንዴት ሆንክ፣ ምን ላይ ደረስክ፣ ወይም ደግሞ እንዴት ነው ተሻለክ ወይ ህክምናው እንዴት ነው ብላ ከመጠየቅ ይልቅ ስለ ቤት መግዛት ታወራ ነበርና ምንም ስለሱ መታመም ምንም ግድ እንደሌላት አድርገው ያወራሉ ማለት ነው። እንግዲህ ቤተሰቦቹ እንደምናገሩ ከሆነ እንደዛውም ደግሞ ቤተሰቦቹ ማለትም የነፃነት ወርቅነህ ወንድሞችና እህት ከአስናቀም ደግሞ ቅሬታ አላቸው ማለት ነው ለአስናቀ። ምክንያቱ አስናቀ እንደምታውቀው ለ29 ዓመት እኛም ጓደኛሞች ነበርን። ጓደኛሞች ብቻም ሳይሆን ወንድማሞች ለአንድ ቀን እንኳን ተለይተን አናውቅም። እኔ እስከማውቀው ድረስ ለአንድ ወር ብቻ ነው የተለያየ ነው እንጂ ለ29 ዓመታት እኛ እንደ መንታ ወንድሞች ነበር። ተለያይተን አናውቅም። የትም ብንሄድ ሀዘናችን ደስታችን አብረን እንካፈል ነበረ ብሎ ስናገር በሚዲያ በተደጋጋሚ አይተም ነበረ። በሴፍ ሾው ላይ መጥቶ ተናግሮ ነበረ አስናቀ ማለት ነው። ቤተሰቦቹ ግን ጉዳዩ እንደዛ አይደለም። አስናቀ እንደሆም ነፃነት ወርቅነህ ቶሎ እንዲሞት ያደረገው እሱ ነው። ምክንያቱ እንደታመመ እያወቀ ግን እሱን ይዞት መጠጥ ቤት ይሄድ ነበረ፣ አብሮ ይጠጡ ነበረ። እሱ ነፃነትን የሚወድ ከሆነ ያን ያህል የሚራራለት ከሆነ ለነፃነት የሚያዝን ከሆነ ለምንድን ነው መጠጥ ቤት ይዞ ከሚሄድ ለጠኔ ጥሩ አይደለም ወይም ደግሞ ታመሃልና መጠጣት ጠጣ ብሎ ምን አለበት? እሱን ይዞ እሱን እያጠጣ ነበረ። ይሄ ለሱ ማሰብ ወይም ደግሞ ፍቅር ወይም ደግሞ ወዳጅነት ወይም ጓደኝነትን አሳየም። እንደውም ሞቱ እንዲፈጥን ነው ያደረገው። ታሞ እያለ ግን መጠጥ ቤት ይዞት እየሄደ ከሱ ጋር ይጠጣ ነበረ። ይሄ ትክክል አልነበረም። እኛ ከጓደኝነቱ ችግር የለብንም፣ ግን እንደዚህ ማድረግ አልነበረበትም። እንደገና ደግሞ የሆነ ጊዜም ሚዲያ ላይ አልተናገረም እንጂ ማነው የነፃነት ወርቅነህ ጓደኛ አስናቀ የሚባለው አስናቀ ምን ያደርጋል? ነፃነት ወርቅነህ መኪና ገዝቶ ነበረ። ይህን መኪና ሲገዛ እኔን ደብቀኝ ብሎ አኩርፎት ነበረ እሱን። ነፃነት ወርቅነህ መኪና ነበረው። መኪናው ደግሞ የተገዛ ከ8 ወር በፊት ነበረ። ነገር ግን የገቢ ማሰባሰቢያ ፕሮግራሙ ላይ መኪና እንዳለው አልተነገረም። ምክንያቱም መኪና አለው ከተባለ እሱ መኪና ይሸጥና አንዳንድ ነገር ይደረግበትና እንደ ሀብታም ይታያል። ለዛ ተብሎ ስለ መኪና መግዛቱ ሳይነሳ ቀርቶ እንግዲህ ነፃነት ወርቅነህ ምንም ለህዝብ ነው ይኖረው ተብሎ ነበረ እንግዲህ ጎፈንድሚ የተከፈተና ቤተሰቦቹ እንዲደገፉ የተደረገው ማለት ነው። እንግዲህ ነፃነት ወርቅነህ በራሱ ስም ያስቀመጠ ነገር የለም ከዛች መኪና ውጪ ቤት። ምክንያቱም እሱ ለወንድሞቹን ይረዳል፣ ጓደኞቹን ይረዳል፣ የማይረዳ ሰው የለም። እንደሚታወቀው ቤተሰቦቹም ደግሞ ሚስቱና ልጆቹ ውጭ ሀገር አሜሪካ ስላሉ ለነሱ ገንዘብ ይልክ ነበረ። እንደዛውም ከዛ እንደገና ደግሞ እዚህም ደግሞ የቤት ኪራይ ይከፍል ነበረ እሱና የባለቤቱ እናት የሚኖሩበት ቤት ማለት ነው። እጅግ በጣም ጉዳዩ ውስብስብ ነው ማለት ነው። ወንድሞቹ በቱ እንደተናገሩ ከሆነ እጅግ በጣም ከባድ ነገር ነው። ብዙ ምስጢሮች ወጥተዋልና ነገሩን ለማሳጠር በዚሁ ብናበቃ ይሻላል ብዬ አስባለሁ። እስካሁን ስለተከታተላችሁ አመሰግናለሁ። ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዳደረሱላለሁ። ወዳችኋለሁ። ሰላም ሁኑ።